ሰላም ሰላም። ዛሬ በአስተያየት ግብረ መልስ ነው የመጣ ነው። እንደምትመለከቱት አንድ ጥያቄ ከተመልካች የመጣ ጥያቄ አለ። በሱ ላይ ተመስርተን በደንብ አድርገን ከማብራሪያ ጋር መልስ የምንሰጥ ይሆናል። እንደምትመለከቷት ወይም ደግሞ እንደምትመለከቱት አንድ ተመልካቻችን የጠየቀው ጥያቄ አለ። ክሊፕ አለርት የሚል በጣም እናመሰግናለን። ለቤት አዲስ ነኝ፣ የምፈልገው ፔጅ ነበር። የኔን ጥያቄ እንዳታልፈኝ፣ አላህ ይጨምርልህ። ወደ ጥያቄ ስገባ ወርቅ ገዝቼ ለማስቀመጥ ነበረ ያልተሰራና ኢትዮጵያ ለመሸጥ ብር መያዣ ስለሚሆንና እሱን ብገዛ አያከስረኝም ወይ የሚል ጥያቄን ይዞ ወይም ይዛ መታለች። በሱ ላይ ተመስርተን እንግዲህ ለእሷን በነገርናት ወይም ለእሱ በነገርነው መሰረት ቪዲዮ እንሰራበታለን ብለን ነበረ። በጣም አሪፍ የሆነ ጥያቄ ነው። ያልተሰራ ወርቅን በተለይ ደግሞ 24 ካራትን ገዝቶ ማስቀመጥ ያከስራል ወይስ አያከስርም የሚለውን ይዘንላችሁ መተናል። ደንበኛችንም የተወሰነ አንዳንዶች ስትጠይቅ ይመስለኛል ትከስራለሽ ወይ ትከስራለህ ብለውታል። እና እዚህ ላይ ኪሳራ አለው ወይስ የለውም የሚለውን አብረን የምንመለከት ይሆናል። ቪዲዮ እንደምትመለከቱት አንዳንድ ጥሩ ጥያቄም ስትጠይቁ እንደዚህ ቪዲዮ እየሰራን እንመልሳለን ማለት ነው። በተለይ ደግሞ እንደዚህ አይነት በጣም ወሳኝ የሆነ ጥያቄ ሲሆን የብዙዎቻችሁ ጥያቄ ይሆናልን ብዬ ስላሰብኩኝ ነው። ሀሳብ አስተያየታችሁን መስጠት ሌሎቻችሁም እንደዚሁ ቀጥሉ። ወደ ተጠየቀው ጥያቄ መልስ ስንሄድ ቀጥታ ከመልሱ ነው የምንጀምረው። ምንም ወደዚህ ወደዛ የሚያስብል ነገር አይደለም። አያከስርም ወይም አያከስርሽም ብለናል። ይልቁንም ብር ማስቀመጥ በዋጋ ግሽበት ምክንያት አቅሙ ይዳከማል። ነገር ግን ብርን ለመያዝ ወርቅን መግዛት በጣም አስተማማኝ ከሚባል መንገድ አንዱ ነው። ያልተሰራ ወርቅ ሲሆን ደግሞ በተለይ ውጪ ሆኖ ወይ ሆና ሮ ጎልድ ቡሊየን የሚባለው ማለት ነው። ለምን ይመረጣል ካላችሁ ጌጣጌጥ ሲሆን የተሰራ ወርቅ ሲሆን የሰራተኛ የአሰራር የዲዛይን ክፍያ ይደመርበታል። ስንሸጠው ደግሞ ያ የአሰራር ክፍያ ተቀንሶ ስለሚታሰብ የተወሰነ ዋጋ ይወርድምናል። ያልተሰራ ወርቅ ግን ከሆነ ያ ዲዛይን ክፍያ የለውም። ስንሸጠው ያለምንም ኪሳራ ሙሉ ዋጋውን አንዳንዴ ደግሞ ከጨመረ ማለት ነው ወርቅ ከገዛንበትም በላይ ዋጋ ሊያወጣልን ይችላል። ስለዚህ 24 ካራት የመጀመሪያው ምርጫ መሆኑ ወይም ደግሞ ላንተ ወይም ላንቺ መሆኑ በጣም አሪፍ ነው። ምክንያቱ 24 ካራት ማለት ምንድነው? ንጹህ ወርቅ ነው። ለኢንቨስትመንት ወይም ደግሞ ብር ለመያዝ እስከሆነ ድረስ ሁልጊዜም 24 ካራትን መግዛት ከሁሉም የተሻለና አስተማማኝ ስለሆነ ይህንን መምረጥሽ ወይም ደግሞ መምረጥህ ገዝቶ ለመምጣት በጣም 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 አሪፍ ነው ማለት ነው። ጌጣጌጥ ከሆነ ለምሳሌ 22 ካራት 21 ካራት ይገዛል። ነገር ግን አላማሽ ወይም አላማ ብር ለማስቀመጥ ከሆነ 24 ካራት ላይ ነው ትኩረት ማድረግ ያለባችሁ። ይሄ ለሁላችሁም ነው የምላችሁ። የት ሀገር ወርቅ ነው የሚሻለው ካላችሁ ደግሞ ምናልባት ይህንን ኮመንት ክሊፕ ፓርት ያለበትን ሀገር አላቅም። ምናልባት ዱባይ ካለ ወይ ስዊዘርላንድ ካለ ወይ ሳውዲ ወይ ባህሬን ወይ ኩዌት በእነዚህ ሀገራቶች ካለ በተለይ በዱባይ በዓለም አቀፍ ደረጃ በተለይ በንጽህናውም እጅግ በጣም የተጋነነ ትልቅ የሆነ ስም ያለውን የዱባይ ወርቅ እንደምታውቁት ከሆነ በየትኛውም ቦታ ብትወስዱትም በፍጥነት የሚሸጥ ተቀባይነት ያለው ወርቅ ነው። በእኛም ሀገር የውጭ ወርቅ በጣም ተቀባይነት አለው። በዛ ላይም ደግሞ ዋጋውም አሪፍ ነው። ከሀገር ውስጥ ይልቅ የውጭ ወርቅ እያስመጡ የሚሸጡ ወርቅ ቤቶችም አሉ። የባህሬንን፣ የጣሊያንን፣ የዱባይን፣ የሳውዲን የመሳሰሉትን ማለት ነው። ስለዚህ የውጭ ወርቅን ይዞ መምጣት በጣም ተቀባይነት አለው። በፈለግሽበት ወይም በፈለግበት ሰዓት ላይ ደግሞ መሸጥም ትችላለህ። የስዊዘርላንድም የስዊስ ጎልድም እንዲሁ ማለት ነው። በዓለም ደረጃ ቁጥር 1 የጥራት ማረጋገጫ ካላቸው የዓለማችን ቁጥር 1 ወርቅ መካከል ስዊዘርላንድ ነው። ሁለተኛ ናት እንዲሁም ዱባይ። በአፍሪካ ሀገራቶች እንዲሁም ትልቅ ወርቅን ወደ ሀገሯ ኢምፖርት የምታደርገው ስዊዘርላንድ ናት፣ ቁጥር 1 ማለት ነው። በተለይ በሀገራቶች መካከል
ትልቅ ሀገር ማን ነው ወርቅን በብዛት ኢምፖርት የሚያደርገው ኤክስፖርት የሚያደርግ የሚል መረጃን በቅርብ እሰራላችኋለሁ እና በተጨማሪም የሳውዲ የባህሬን በኩዌትም በጣም አስተማማኝና ጥሩ ንጽህና ያላቸው ናቸው። ዋናው ቁልፍ ነገር ግን ክሊፕአርት ወርቁን ስትገዛ ወይም ስትገዢ አብሮ የሚሰጥ የጥራት ማረጋገጫ ሰርተፊኬት ስታምፕ ማለት ነው፣ ህጋዊ ደረሰኝ ኢንቮይስ መቀበል አትርሳ ወይም አትርሺ ማለት ነው። ስለዚህ ሰው የሚናገረውን ወይም ትተሽ በነጥብ ላይ የተመሰረተ ምክንያቱም ሰው በግምት ያወራል፣ በመሰለው ያወራል። አንዳንዴ ያለሙያውም የመሰለውን ፍራቸውንም ስጋቱንም ሊያወራ ይችላል። ስለዚህ ጥሬ 24 ካራት ወርቅ ገዝቶ የያዘ ሰው የረጅም ጊዜ እይታ እንዳለህ ወይም እንዳለሽ ነው የሚያሳየው ማለት ነው። ስለዚህ የዚህ ቪዲዮ ዋና ሐሳቡም ላንቺ ጥሩ ጥያቄ የተሰጠ መልስ ነው፣ ወይም ላንተ በፍጹም አያከስርም። ምናልባት ወርቅ ላይ ኢንቨስት ማድረግ ረጅም ጊዜ አንዳንዴ ሊያስጠብቀን ይችላል። ምናልባት ከ1 ዓመት እስከ 2 ዓመት በጣም ረጅም ጊዜ ከተባለ ማለት ነው። ስለዚህ ዛሬ ውኑ ገዝተሽ ወይም ገዝተህ ነገውኑ የምታተርፊበት ወይም የምታተርፍበት አይደለም። ለምን የገበያ መዋዠቅ ሊኖር ስለሚችል ረጅም ጊዜ ከማሰብ የተነሳ ግን ከሌሎቹ ካራት በተሻለ 24 ካራትን ገዝቶ ማስቀመጥ ስትመጪም ወይም ስትመጣ በኢትዮጵያ ደግሞ ለመሸጥ በጣም በጣም አሪፍ ነው። ስለዚህ ምናልባት የምነግርሽ ነገር ወርቅ ለማስቀመጥ ለመሸጥ አስበሽ ከሆነ የነገርኩሽን ማድረግ አትርሽ። ለምን ማረጋገጫ መያዝ ደረሰኝ ምናምን መቀበል። ኦልሬዲ ገዝተሽ ከሆነ ደግሞ በምትሸጥበትም ሰዓት ላይ ደግሞ በደንብ በማሰብ ታዋቂና ትልቅ የሆኑ ሱቆች ላይ ሄደሽ ጥሩ ዋጋ የሚሰጡሽ ቦታ ላይ ምናልባት ትርፉን ካሰብሽ ማለት ነው። ስለዚህ ሂሳቡን በደንብ ሰርሰሽ ምናልባት መያዝም ካለብህ ወይም ካለብሽ ይዘሽ ከ1 ከ2 ዓመት በኋላ በጣም አሪፍ የሆነ ዋጋ ሊያወጣ ይችላል በኢትዮጵያ ማለት ነው። ምናልባት ካልገዛ ወይም ካልገዛሽ ደግሞ ህጋዊ ቦታ ላይ ብቻ መግዛት እንዳትረሽ። የትም ሀገር ብትሆን ወይም ብትሆኚ ታዋቂና ህጋዊ ፍቃድ ካላቸው ቦታዎች ግዢ። የውጭ የወርቅ ቦታዎችን አላቅም። ለምሳሌ የኛ ሀገር ቢሆን እንደነ ታክሊ ደስታ እንደነ ጽዮን ወርቅ ቤት እነ ሮማን ወርቅ ቤት ምናምን ልጠቁም ይችል ነበረ። ስለዚህ ማድረግ ያለብሽ 24 ካራት መሆኑን እርግጠኛ ሁኚ፣ ማህተም መኖሩን እርግጠኛ ሁኚ ማለት ነው። ስለዚህ ለጠየቅኩት ጥያቄ የ24 ካራትን ያልተሰራ ወርቅ ባስቀምጥ ገዝቼ ባስቀምጥ ማለት ያከስረኛል ወይ ለሚለው ጥያቄሽ አያከስርሽም የሚል መልስ ነው ያለኝ ማለት ነው። ለምን ቫልዩ ሆልደር ነሽ እኮ ማለት ነው አንቺ። ምክንያቱም የገንዘብ ዋጋ በዱባይም ግዢው በአሜሪካ ዶላርም ግዢው የአሜሪካ ዶላርም እየገሸበ ነው የሚመጣው። ዛሬ አንድ የአሜሪካ ዶላር የሚገዛው ነገ ተነገ ወዲያ አይገዛውም፣ ብሩ ይጨምራል። ወርቅን ገዝተሽ ግን ቫልዩ ምን ያደርጋል ማለት ነው? ይጨምራል ማለት ነው። ስለዚህ አስተማማኝ የሆነው መንገድ ወርቅን ገዝቶ ማስቀመጥ ስለሆነ አያከስርሽም። ምናልባት ክሊፕአርት ጥያቄሽ ወይም ጥያቄ ካልተመለሰልህ ግልጽ ያልሆነልሽ ነገር ካለ ለመጠየቅ በፍጹም አትሳሳ ወይም አትሳሺ። አላህ በምታደርጊው ነገር ሁሉ በረካውን ያብዛልሽ። አመሰግናለሁ። ስላደረግሽው ነገር ሁሉ አመሰግናለሁ። መልካም ጊዜ